ከ21 ጊዜ በላይ ተደጋጋሚ የመግደል ሙከራ የተደረገበትና ለምዕራባውያኑ አላጎበድድም ያለው የቡርኪናውን ቆራጥ ልጅ ኢብራሂም ትራኦሬን በመተንኮስ በሚፈጠረው ግርግር እሱን ለመግደል ቀን ከሌት እንቅልፍ አጥተው ሲቀምሩ የሚውሉት እነ ፈረንሳይ ከቀናት በፊት የሞከሩት ሌላኛው ዕቅዳቸው ከሽፏል። እጅግ አስገራሚ የሆነው ያሁኑ የትንኮሳ ሙከራቸው አሽከራቸው በሆነችው ናይጄሪያ በኩል ያውም በአየር ኃይሏ ጭምር መፈጸሙ ነው። ንብረትነቱ የናይጄሪያ አየር ኃይል የሆነ ሲ-130 የጦር አውሮፕላን ማንንም ሳያስፈቅድ በህገወጥ መንገድ የቡርኪናን የአየር ክልል ጥሶ ይገባል። በዚህ ድርጊት የተቆጣው የቡርኪና ፋሶ የአየር ኃይልም የጦር አውሮፕላኑ ወዲያው እንዲያርፍ ካላረፈ ግን አየር ላይ እንዳለ እንደሚመታ ቀጭን ትዕዛዝ አስተላልፎ የጦር አውሮፕላኑን በቦቦ ዲዮላስ ወታደራዊ አየር ማረፊያ እንዲያርፍ አስደርጎ አውሮፕላኑና በውስጡ ያሉ የናይጄሪያ ጦር ሰራዊት አባላት በከፍተኛ ጥበቃ ስር እንዲቆዩ ተደርጓል። ይህ የቡርኪናውያን ቆራጥ እርምጃ ከዋሽንግተን እስከ በርሊን መነጋገሪያ ሆኗል። በሙስና የተተበተቡትና ነጮች እንዳሏቸው የሚሆኑት የናይጄሪያ ሹማምንቶችም ሲያለቃቅሱ ከርመዋል። የቡርኪና ደህንነትም በፕሌን ውስጥ የነበሩ 11 ናይጄሪያዊ የጦር ሰራዊት አባላትን በቁጥጥር ስር ከማዋል ባሻገር ግብረ ኃይል አቋቁሞ ነገሩን ከስር ከመሰረቱ ጀምሮ ሰፊና ጥልቅ ምርመራን አድርጓል። A Nigerian Air Force C-130 made an emergency landing in Burkina Faso on Monday. 11 soldiers on board. Technical fault, Nigeria said. Just a routine safety procedure. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ምዕራባውያን ናይጄሪያን ተጠቅመው ቡርኪና ፋሶን ለማጥቃት ስላደረጉት ሙከራና አድናቆት ስለተቸረው ስለ ቡርኪናውያን ተግባር እናወጋቸዋለን። ናይጄሪያ በአፍሪካ ከፍተኛ የነዳጅ ክምችት ካላቸው ሀገራት መካከል የምትመደብ ሲሆን ከአፍሪካ በሕዝብ ብዛቷ ብቻ ሳይሆን በቢሊዮነሮች ቁጥርም ቀዳሚው ስፍራን ትይዛለች። ይሁንና በናይጄሪያ ያለቅጥ ተንሰራፍቶ ባለው ተቋማዊ ሙስናና የባለስልጣናት ለከት የለሽ በስልጣን መባለግ እንዲሁም ሌብነት የሀገሪቷ ፖለቲካዊ ስርዓት መረጋጋት የተሳነውና መልካም አስተዳደርን ማስፈን ያቃተው እንዲሆን አድርጓል። በእነዚህና በሌሎች ምክንያቶች የናይጄሪያ መንግስት ከህዝቡ ብልጽግናና ደህንነት ይልቅ የቀድሞ ቅኝ ገዢውንና የምዕራባውያንን ጥቅም በማስጠበቅ የተዋጣለት ሆኗል። የናይጄሪያ መከላከያ ጦርም ሆነ ሌሎች የደህንነት አካላት አሸባሪዎች በህዝቡ ላይ ያደረሱ ያለውን ጫናም ማስታገስ የተሳናቸው ናቸው። በተለይ ቦኮ ሃራም በመባል የሚጠራው የሽብር ቡድን በተደጋጋሚ ዜጎችን እያገተ በመውሰድና በማሰቃየት እንዲሁም ሌሎችን የነውር ድርጊቶችን በመፈጸም የሚታወቅና ለረጅም ዓመታት ናይጄሪያን ሲያምስ የቆየ ቢሆንም የሀገሪቷ የጸጥታ አካል አደብ ሊያስገዛው አልቻለም። በተለይ ከጥቂት ሳምንታት በፊት በካቶሊክ ክርስትና እምነት ተቋማት ላይ ጥቃት በማድረስ 50 ሴቶችን አግቶ መውሰዱ ከተሰማ በኋላ የዓለም የሚዲያ ምንጮችን ትኩረት ስቦ ነበር። የአሜሪካው ፕሬዝዳንት ትራምፕም የናይጄሪያ መንግስት ዜጎቹን ከአሸባሪዎች ለመከላከል እንኳን አቅም ያነሰው ደካማ ነው በማለት አብጠልጥለውታል። በተለይ በአገሪቷ የሚኖሩ የክርስትና እምነት ተከታዮችን መንግስት ከሽብር ጥቃት የመጠበቅ ተግባር እንዲወጣ አሳስባለሁ ብለዋል። ፕሬዝዳንቱ አክለውም ያንን ማድረግ ካልቻለ ግን አሜሪካ ጣልቃ በመግባት ያለ ናይጄሪያ ፍቃድ ወታደራዊ እርምጃ ለመውሰድ ትገደዳለች በማለት ተናግረዋል። በርካቶች ይህ የትራምፕ ንግግር ለናይጄሪያ ሉዓላዊነት ዕውቅና ያልሰጠና መንግስታዊ አመራሩ ከህዝቦች ይልቅ ለሌሎች ፍላጎት ያደረ ተላላኪ መሆኑን በሚገባ እየጠቆመ ነው ይላሉ። የራሷ አሮባት የሰው ታማስላለች እንደሚባለው ናይጄሪያ የራሷን ጉዳይ ችላ ብላ የምዕራባውያን ኃይሎች ተላላኪ በመሆን ሌሎች ሀገራትን የማደናቀፍ እንቅስቃሴ ላይ ትሳተፋለች። ይህን ተግባር ከምትፈጽምባቸው ሀገራት መካከል ደግሞ በቅርቡ በኮንፌዴሬሽን የተዋሃዱት ሶስቱ የሳህል ጥምረት አባል ሀገራት ዋነኞቹ ናቸው።
እነዚህ ሀገራት የቀድሞ ቀኝ ገዢ የነበረችዋን ፈረንሳይን ጨምሮ ሌሎች ምዕራባዊ ኃይሎችን፣ ተቋማትንና የማዕድን ድርጅቶችን አስወጥተው ሀብታቸውን ለሀገራቸውና ለሕዝባቸው ማዋል ከጀመሩ በኋላ ከተለያዩ አቅጣጫ የፕሮፓጋንዳ የማዕቀብና የሽብር ጥቃት እየተሰነዘረባቸው ይገኛል። ሀገራቱ በተለይ ከሽብር ጥቃት ጋር በተገናኘ ናይጄሪያን በተደጋጋሚ ሲከሱ ይሰማል። ናይጄሪያ የሽብር ቡድኖችን በማሰልጠንና በማስታጠቅ በሶስቱ የሳህል ሀገራት ላይ የሽብር ድርጊት እንዲፈጸም ታግዛለች በማለትም ይከሳሉ። ሆኖም በመክሰስ ብቻ ያልተገደቡት ሀገራቱ የሽብር ጥቃትንም ሆነ ሌላ ከዛ የከፋ ጥቃትን መመከት የሚያስችል አቅም በመገንባት ሕዝባቸውን ከስጋት መጠበቅና የደህንነት ዋስትና መስጠት ላይ ትኩረታቸውን አድርገው ሰርተዋል። ሰሞኑን የተከሰተው ትከሻ መለካካት የሚመስለው የናይጄሪያ አየር ኃይል ድርጊትና ከዛ በኋላ እየተሰማው ያለው ጩኸትም የናይጄሪያን አላርፍ ባይጣትና የሳህል ጥምረት ሀገራትን ዝግጁነት የሚያሳይ አንዱ ምልክት ነው ተብሏል። ሁኔታውን በተመለከተ ምዕራባውያን ተንታኞች እንዲሁም ሚዲያዎች ከናይጄሪያ ጎን በመቆም አስተያየት ሲሰጡ፣ የናይጄሪያ አየር ኃይል ደግሞ በተለያየ ጊዜ እርስ በርስ የሚጋጩ ምክንያቶችን ማቅረቡ ጉዳዩን ከየዋህነት ይልቅ በጥንቃቄ መመልከት የሚሻ መሆኑን አመላክቷል። ከዚህ አንጻርም የቡርኪና ፋሶ መንግስት የወሰደው እርምጃ ተገቢ እንደነበር ያሳየ ነው። ለመሆኑ የተከሰተው ምንድነው? ሂደቱና እርምጃውስ ምን ይመስላል? የሚሉትን ቁም ነገሮች እንደሚከተለው እንመልከት። በወርሃ ታኅሳስ 2024 ሶስቱ የሳህል ኮንፌዴሬሽን ሀገራት ከፈረሟቸው ወታደራዊ ሰነዶች መካከል የኮንፌዴሬሽኑን የአየር ክልል የሚመለከተው ሰነድ አንደኛውና ዋነኛው ሲሆን፣ በዚህ መሰረት ከኮንፌዴሬሽን አባል ሀገራት ባንዱ አግባብ ካለው ባለስልጣን ፍቃድ ውጪ በኮንፌዴሬሽኑ የአየር ክልል የተገኘ ማንኛውም አይነት የሲቪልም ሆነ ወታደራዊ ሄሊኮፕተር ወይም አይሮፕላን የአየር ክልልንና የሚሊተሪ አቪዬሽን ሕግን የጣሰ ሳይሆን የኮንፌዴሬሽኑን ሉዓላዊነት እንደደፈረ ይቆጠራል የሚል ሕግ ነው። ይሄው ሰነድ የአየር ክልሉን ለሚጠብቁ የራዳር ኦፕሬተሮችና በአየር መቃወሚያ ላይ ለተመደቡ የአየር ኃይል አባላት አስፈላጊና በወቅቱ ተገቢ የሆነውን እርምጃ ሁሉ እንዲወስዱ ሙሉ ስልጣን ሰጥቷቸዋል። የኮንፌዴሬሽኑ የጋራ ሰነድ ይህ ሆኖ ሳለ የናይጄሪያ አየር ኃይል ንብረት የሆነው ሲ-130 ታኅሳስ 8 ቀን 2025 ምሽት ላይ የቡርኪና ፋሶ አየር ክልልን በመጣስ ሲንቀሳቀስ ተገኝቷል። የጦር አይሮፕላኑ በቡርኪናቤ አየር ክልል ምን ያህል ጊዜ እንደቆየ ያልተገለጸ ቢሆንም የአየር ክልላቸውን በንቃት ይጠብቁ የነበሩት የኮንፌዴሬሽኑ አየር ኃይል አባላት በፍጥነት በመንቀሳቀስ አይሮፕላኑን አስገድደው ጉዞውን አቋርጦ እንዲያርፍ ያደረጉ ሲሆን ከየትኛውም የኮንፌዴሬሽኑ አባል ሀገራት ፍቃድ ያላገኘው አይሮፕላንም ሆነ ውስጡ የነበሩት የናይጄሪያ አየር ኃይል አባላት በቁጥጥር ስር ውለው ምርመራ ተደርጎባቸዋል። የኮንፌዴሬሽኑ የአየር ኃይል የጋራ ቃል አቀባይ ይህን ያስታወቀው ታኅሳስ 8 ቀን 2025 ምሽት ላይ ነበር። በመግለጫው ላይም በአይሮፕላኑ ውስጥ 2 አብራሪዎችና 9 ተሳፋሪዎች የነበሩ ሲሆን በተደረገው ማጣራትም 9ኙም ተሳፋሪዎች የናይጄሪያ ሪፐብሊክ አየር ኃይል አባላት መሆናቸው ታውቋል ብሏል። ከናይሮነፍ appartenant à l'armée de l'air de la République fédérale du Nigeria de type C-130 a été contraint de se poser ce jour 8 décembre 2025 አየር ክልላችንን የጣሰው አውሮፕላኑ ሲ-130 የተሰኘ ሲሆን የናይጄሪያ ሪፐብሊክ አየር ኃይል ንብረት መሆኑ የተረጋገጠ ነው። በምን ምክንያት የቡርኪና ፋሶን አየር ክልል እንደጣሰም የማጣራት ምርመራው ተከናውኗል። ቃል አቀባዩ አክለውም በበቂ ሁኔታ የተደራጀው የኮንፌዴሬሽኑ የአየር ኃይል መከላከያ ለዚህ አይነት ጥሰት ከፍተኛ ትኩረት እንዲሰጥና ማንኛውም ለቀጠናው ስጋት የሆነ እንቅስቃሴን እንዲያመክን ጥብቅ ትዕዛዝ ተሰጥቶታል ካሉ በኋላ የናይጄሪያ ሪፐብሊክ አየር ኃይል የፈጸመውን ግዴለሽና አደገኛ የሕግ ጥሰት በኮንፌዴሬሽኑ ሀገራት ላይ የተቃጣ የሉዓላዊነት ጥሰት ነው በማለት አውግዘዋል። ወደፊት ተመሳሳይ ስህተት እንደማይፈጽሙ
እምነቴ ነው ሲሉ አስጠንቅቀዋል። ከናይጄሪያ በኩል ጉዳዩን በተመለከተ የሚጋጩ አስተያየቶች የተሰጡ ሲሆን የመጀመሪያው አስተያየት አይሮፕላኑ ወደ ፖርቱጋል በሚበር ጊዜ ያልታሰበ ቴክኒካል ችግር ስለገጠመው ፓይለቱ ማረፍ አስፈላጊ እንደሆነ ስላወቀ በድንገተኛ ካሳረፈው በኋላ ለሕዝቡ አስታውቋል የሚል ሲሆን፣ ሌላኛው በናይጄሪያ አየር ኃይል የሕዝብ ግንኙነት ዳይሬክተር በሆኑት ያሚን ጃዳሚ የተሰጠው አስተያየት ደግሞ አይሮፕላኑ ከሌጎስ ተነስቶ ወደ ፖርቱጋል ለሰርቪስ መብረር ከጀመረ ከጥቂት ደቂቃዎች በኋላ የቴክኒክ ችግር እንደገጠመው ከፓይለቱ መረጃ ስለደረሰን በቅርብ በሚገኘው በቦቦ ዲዮላስ አየር ኃይል እንዲያርፍ መመሪያ ተሰጥቶት ነው እንጂ የአየር ክልልን በመጣስ እኩይ ተልዕኮ ለመፈጸም አልነበረም። በቡርኪና ፋሶ አየር መከላከያም ተገዶ እንዲያርፍ አልተደረገም ብለዋል። ቦቦ ዲዮላስ በምዕራብ ቡርኪና ፋሶ የምትገኝና ከዋጋዱጉ ቀጥላ ትልቋ የሀገሪቷ ከተማ ናት። የናይጄሪያው ሲ-130 የሚሊተሪ አውሮፕላን የቴክኒክ ችግር ቢገጥመው እንኳን በዓለም አቀፉ የአቪዬሽን ሕግ መሰረት በቅርብ ለሚገኝ የአየር ማረፊያ ባለቤት ችግሩን አስረድቶ ወደ አየር ክልሉ ለመግባት ፍቃድ መጠየቅ ይገባው ነበር በማለት የናይጄሪያን ደካማ ሙከራ ኮንኗል። የናይጄሪያ አየር ኃይል ባለስልጣናት በበኩላቸው አይሮፕላኑ ችግር በገጠመው ቅጽበት ፓይለቱ ከእዝ ማዕከሉ ጋር ስለ ሁኔታው የተወያየና መመሪያ የተቀበለ ሲሆን ከጥቂት ደቂቃዎች በኋላ ግን የአይሮፕላኑ የሬዲዮ መልእክት መቀበያና ማስተላለፊያ የሆነው ትራንስፖንደሩ በመዘጋቱ ፍቃድ ለመጠየቅ የሚችልበት ሁኔታ ላይ አልነበረም ብለዋል። ይህ ድርጊት በድንገተኛ አደጋ ጊዜ ነዳጅ ለመቆጠብም የሚወሰድ እርምጃ መሆኑን የአቪዬሽን ባለሙያዎችም ይስማማሉ በማለት ናይጄሪያ የቡርኪና ፋሶን ብሎም የአጠቃላዩን የሳህል ኮንፌዴሬሽንን የአየር ክልል የመጣስ ትልም አልነበራትምም የላትምም ብለዋል። የናይጄሪያ አየር ኃይል የሕዝብ ግንኙነት አክለውም ከሁለቱ የአይሮፕላኑ አብራሪዎች ጋር ስለ ሁኔታው መረጃ እንደተለዋወጡም ተናግረዋል። I want to say I followed your stories keenly. I'm actually very much appreciative of your commitment. አብራሪዎቹ በቡርኪና ፋሶ አየር ኃይል አባላት መልካም መስተንግዶ እንደተደረገላቸውና በበጎ እንደያዟቸው ነግረውኛል። ለዚህም የቡርኪና ፋሶን መንግስትና ሕዝብ እናመሰግናለን። 11ዱም በአውሮፕላኑ ውስጥ የነበሩ የናይጄሪያ አየር ኃይል አባላት ተገቢውን የሕክምና እርዳታ ያገኙ ሲሆን ሁሉም በመልካም ጤንነት ላይ ይገኛሉ። ምንም እንኳን የናይጄሪያ አየር ኃይል ስለገጠመው ድንገተኛ አደጋ ሐሳውቅ ያለው ቢልም የሳህል ኮንፌዴሬሽን አየር በረራ ተቆጣጣሪዎች ግን ከጥምረቱ ሀገራት ለአንዳቸውም ጥያቄው እንዳልቀረበና ፍቃድም እንዳልተሰጠው መግለጻቸውን ተከትሎ የሚሊተሪ ተንታኞች የግዙፍና ሲ-130 የሚባለው የጦር አይሮፕላን በቀላሉ የቴክኒክ ችግር የማይገጥመውና የሳህል ኮንፌዴሬሽንን የአየር ክልል የጣሰው ችግር ውስጥ ስለነበረ አይደለም ካሉ በኋላ ችግር እንኳን ቢኖር ከቦቦ ዲዮላስ የአየር ኃይል ጣቢያ ይልቅ የተሻለ የሚቀርበው የቤኒን ከተማ አየር ኃይል ጣቢያና የዛው የራሱ የናይጄሪያ የጀት ማረፊያዎች ነበሩ ብለዋል። ከዚህ ባሻገር ለማረፍ መንደርደር የማይፈልገው ይህ የጦር ግንባር አይሮፕላን የትኛውን ቦታ ማረፍ ይችል ነበር በማለት የናይጄሪያውን ሲ-130 የአየር ጥሰት ከቤኒን መፈንቅለ መንግስት ሙከራ ጋር አያይዘው ጠቅሰዋል። በከሸፈው የቤኒን መፈንቅለ መንግስት ሂደት ውስጥ የወቅቱ የኢኳስ ሊቀመንበር የሆነችው ናይጄሪያ በምድርም ሆነ በአየር ከፍተኛ ተሳትፎ የነበራት መሆኑ ደግሞ የሲ-130 ተልዕኮ ሰላማዊ የነፍስ ማዳን እርምጃ አለመሆኑን ይጠቁማል የሚሉ አስተያየቶች እንዲበረክቱ አድርጓል። ቡርኪናውያንን ባስቆጣው የናይጄሪያ የዘፈቀደ የአየር ጥሰት ተግባር ዙሪያ የቡርኪና ፋሶ ደህንነት በቂ መረጃዎችን ሲሰበስብና ሲያጣራ የቆየ ሲሆን በርካታ ጠቃሚ መረጃዎችንም አግኝቷል። ቢዝነስ ኢንሳይደር አፍሪካ እንደዘገበው ከሆነ የቡርኪና አመራሮች አስፈላጊውን ማጣራት ካደረጉ በኋላ 11 ሰዎች ተለቀው ወደ ሀገራቸው ናይጄሪያ ተመልሰዋል። በዚህ ዙሪያ አስተያየቱን የሰጠው የሚሊተሪ ጉዳይ ተንታኞች
የሆነው ዛጋዞላ ማካማ ናይጄሪያ ትልቅ ፋውል ሰርታ ጉዳዩ በበቂ ሁኔታ ከተመረመረ በኋላ እልባት ማግኘቱ የትራኦሬን በሳል አመራር ያሳየ ነው ብሏል። የናይጄሪያ የውጭ ጉዳይ ሚኒስቴር ዩሱፍ ማይታማቱ ጋርም በአሰራር ሂደት ክፍተት በቡርኪና ፋሶ በድንገት ለማረፍ ስለተገደደው የናይጄሪያ አይሮፕላን ይቅርታ እንደጠየቁ የቡርኪና ፋሶ ፕሬዝዳንት ጽሕፈት ቤት አስታውቋል። ማይታማቱ ጋር ከዚህ በተጨማሪም አንድ የናይጄሪያ ባለስልጣን በቡርኪናቤ ወታደሮች ተፈጽሟል ስላሉት የአያያዝ ጥሰት የተሰጠው አስተያየትም ተገቢ ያልሆነና ጸባጫሪ ነው በማለት በማውገዝ ውድቅ አድርገዋል። ሚኒስቴሩ ቡርኪና ፋሶ የአይሮፕላኑ ሰራተኞችን ወንድማዊ በሆነ መንገድ በመያዟ እንዳመሰገነዋትና ሀገሪቷ ሽብርተኝነትን በመዋጋት ያስመዘገበችውን ስኬት አድንቀዋል ሲል የፕሬዝዳንቱ ጽሕፈት ቤት አስታውቋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።